ቅባት ካለ ትፈለጋለህ። ከገባጩና አሜን በለው እስቲ። እስቲ ቅባት በሉት እስቲ። ድገሙ እስቲ። ያስቸገራችሁ ጉቶ ሁሉ በቅባቱ ነው የነቃቀላችሁ የምታልፈው። እስከ ዛሬ ድረስ ነገር ሲበላ ሲሟርት ሲያስሟርት ኖረዋል አይደል? አሁን ተራ ያንተ ነው። እስቲ በቅባት በሉት እስቲ። ድገሙት እስቲ። ድገሙት እስቲ። በቅባት የምትራመዱ ከሆነ ጥላቶቻችሁ ለምናችሁ ሳይሆን አስገድዳችሁ ትቀበላላችሁ። እኛ ሰፈር ስለንትናዬ የሚባል አይሰራም። እዚህ ሰፈር ታስገድዳለህ ይሆንላል። ነካር ግና ውጣ ካለበት ነገር በሉት። ወይኔ ጌታ ኢየሱስ ዛሬ ምን ይዘ እህቶች እስቲ ሻርብ የያዛችሁ እህቶች፣ እሺ ወንድሞች ምን ያዛችሁ? ጃኬት ከያዝኩ ያዝ። ወደ ሰፈራችሁ ገብታችሁ ይወላችሁ ጥላቶቻችሁን ታናውጣላችሁ። ዛሬ ውስጥክ ብቻ ሳይሆን የለበስኩ ነገር መስራት አለበት። ለዚህ ለ3 ሳምንት ተከታትዬ ስናገር የነበረ የቅባትን ጉልበት ሱ ላይ ነው ስናገረው የነበረና በደንብ ከልምዴ ነግራችኋለሁ። ካገለገልኩት እግዚአብሔር ካስረገጠ ምድር ላይ ካገለገልኩ ምድሮቹ ላይ እግዚአብሔር በኔ በሰራው የቅባትን ጉልበት ምን እንደሚሰራ ምስጢሩን ነግራችኋለሁ። በእውነት ነግራችኋለሁ። አምላኬ ማመሰግነው ነገር ምንድነው ካላችሁ በውስጥ ባስቀመጠ ቅባት ብዙ ነገሮች ተሰርተዋል። የተሰራላችሁ ሰዎችም ብዙዎቻችሁ አላችሁ። ዛሬ ያ ቅባት እኔ ዘንድ ብቻ ተቀምጦ እኔ ብቻ መንቀሳቀስ የለበትም፣ ማካፈል አለብኝ። ማን ነው የሚፈልገው? እሱን አካፍልላችኋል። ይኸውላችሁ እናቶች፣ ወንድሞች፣ እህቶች ስሙኝ። እኔ እድሜ ሄደዋል፣ 70 ዓመት ሆኛለሁ። እሱ ላንቺ ነው። እሱ ላንቺ 70 ዓመት ነው። ለአምላክሽ ግን ገና 2 ዓመት ነው። ምናልባት በተለያዩ ሁኔታ ነገሮቻችሁ ተበላሽቶ ሊሆን ይችላል። ዛሬ መጎናጸፋ ይወርቅባል፣ ይዘህ ትሄዳለህ። ስለዚህ የቅባት ጉልበት አለው። እያወራዋለሁ ደግሞ ከሰማይ መጥቶ በአንድ ሰው ተቀምጦ በየቀኑ እየተመነዘረ ታምራት የሚያደርገው ቅባት እሱ ዛሬ ነግራችኋለሁ። ቅባት የሌለ ሰው ከቆርቆሮ ጋር አንድ ነው። ቆርቆሮ ከሞጮ ውጪ ምንም ትርጉም አይሰጣችሁ። በተለይ አገልጋዮች ስሙ። ቅባት አንተ ጋር ካለ ትፈልጋለህ እንጂ አትፈልግም። ቅባት ባንቺ ውስጥ ካለ የትም ሰፈር ብትጂ ልዩነት ይሆናል። የትም መንደር ብትቆሚ አንቺ ያለሽበት ሰፈር ልዩነት ይሆናል። እስቲ እንደመነሻ አድርጌ ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሬ እስከ 8 ብቻ ነው የምትይዝልኝ። አንደኛ ቅባት ምኑ ላይ ይቀመጣል ወይም ደግሞ በምኑ ይሰራል ለምትሉት መጎናጸፋ ላይ ይቀመጣል ቅባት። ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 ጀምሮ እንዲህም ሆነ እግዚአብሔር የኤልያስን በአውሎ ነፋስ ወደ ሰማይ ሊያወጣው በወደደ ጊዜ ኤልያስ ከኤልሳዕ ጋር ከገልጌላ ተነሳ። ኤልያስም ኤልሳዕን እግዚአብሔር ወደ ቤቴል ልኮኛልና በዚህ ቆይ አለው። ኤልሳዕም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ቤቴልም ወረዱ። በቤቴልም የነበሩ የነቢያት ልጆች ወደ ኤልሳዕ መጥተው እግዚአብሔር ጌታዬን ከራሲ ላይ ዛሬ እንዲወስደው አውቄአልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ አላቸው። ኤልያስም ኤልሳዕ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳዕ ቀርበው እግዚአብሔር ጌታዬን ከራሲ ላይ ዛሬ እንዲወስደው አውቄአልን አሉት። እርሱም አዎን አውቄአለሁ፣ ዝም በሉ ብሎ መለሰ። ኤልያስም እግዚአብሔር ወደ ዮርዳኖስ ልኮኛልና እባክህ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍስ እምላለሁ አልለይህም አለ። ሁለቱም ሄዱ። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆመው ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲህና ወዲያም ተከፈለ። ያስልኝ ኤልያስ ምንም ወስዶ መጎናጸፊያውን ወስዶ ምንም መታ፣ ውሃውን። እሺ ኤልያስ መጎናጸፊያን ወሰደ፣ ውሃ ነው መታ። አሁን ቅባቱ የቱ ጋር ተቀምጦ ነው ካላችሁ መጎናጸፊያ ላይ ነው ተቀመጠ። በቃ ኤልያስ መናገር እኮ ይችላል እኮ ውስጡ እኮ ቅባት ሙሉ ነው።
በአውሎ ንፋስ እኮ የተሸከመ ቅባቱ እኮ ነው። አንተ ግን ማንን ቼክ ሊያደርግ ነው? ያቺ መጎናጸፊያ ያነሳት እኮ የኤልሳዕ ነገር እሱ ከሄደ በኋላ ቼክ ለማድረግ ነው። ኤልሳዕ የሚቀበለው ምንድነው? መጎናጸፊያ ነው፣ ግን ቼክ ለማድረግ ነው። ቆይ ይሄ ቅባት አለፈበት አላለፈበት ለማለት ከፍ አድርገና መታት። ዮርዳኖስ ውሃው መታ። ውሃ ሲመታ ተከፈለ ይላል። በደረቅ መሬት ላይ ተሻገሩ። አሃ በእኔ ውስጥ ያለው መጎናጸፊያ ላይ ሆኗል። ስለዚህ ልጄ ኤልሳዕ አሁን የመጎናጸፊያ ይዞ ከሄደ ይሰራል። ዛሬ ቅባት የሚያርፍ በለበስኮ ልብስ ላይ በያዝኮ ነገር ላይ ነው። ያ ነገር አጥብቀ ያዝ ባሉት በኢየሱስ ስም ይሁንላችሁ። ታምናላችሁ? ትቀበላላችሁ? መቼም እንግዲህ መጽሐፉ ነው የሚለው። ይሄን ቀድቼ አልጥልም። ምን ማለት ነው የሚለው? ጴንጤ ደግሞ አይጠፋም። ይሄው መጽሐፉ ነው የሚለው። እኔ እኮ አንዳንድ ጊዜ ሰዎች ከመናገራቸው በፊት ይሄ መጽሐፍ አነቡም እንዴ ይላሉ። እኔ በጣም ነው የምጠነቀቀው። አንተ በጠራ ነገር ሁሉ ላይ ቅባቱ ያልፋል። ከዛስ ኤልያስ ወሰደና መታ ይላል። ከዛስ ውሃ ታዘዘ። ማስለመጣ ኤልያስ ከፍ አድርግ እስቲ መጎናጸፊያህን። መጠቀም ትፈልጋለህ? ትፈልጋለህ? እርግጠኛ ነህ? ከፍ አድርግ። በጌታ በኢየሱስ ክርስቶስ ስም ይሄ ቅባት ዛሬም ይሰራል። በያዙና ባመኑ ነገር ላይ ይሆን። ዲሞካሳ ሞጋሻ ይሆን። በኢየሱስ ስም ይለፍባት። ታምራት ያደርጎ። አሁን ያስከው ነገር የታምራት መጎናጸፊያ ነው። በእውነት ቼክ ማድረግ ትችላለህ። ይሄን አሁን ልብሳችሁን ውሰዱና መንፈስ አለበት ሰው ግንባሩ ላይ ጫኑት። የራሱ ለፍልፎ ይወጣል። ጌታን አሁን አይቻለሁ ነው አልፏል። የሚያስቸግራችሁ በቤታችሁ ውስጥ አይጥ ውርውር የምትለው ከሆነ ዥው አድርጉበት። አይቻለሁ ነው። ይኸውልህ ዝም ብለህ አየሩ ላይ ዥው ስታደርጉ አየሩ ላይ ቅባቱን ከዛ ጊዜ ጀምሮ ይያዛል። ሰላቢ መንፈስ ይያዛል። ከዛስ መታ ይላል። መጎናጸፊያ ወሰደና ምን አደረገ? መታ። ባህሩ ምን ሆነ? ተካፈለ። ይቀጥላል። ቁጥር 8 ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲና ወዲያም ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገረም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰደው ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ። ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ። ኤልሳዕም ተሻገረ። ዛሬ አደገኛ የምትሉት ነገር ከአቅማችሁ በላይ የሆነ ነገር በጌታ በኢየሱስም በዚህ ቅባት ተሻገሩ። ውሰዱ፣ ተሻገሩ። ማለፍ ይሁንላችሁ፣ መሻገር ይሁንላችሁ፣ በኢየሱስም ይሁንብህ። ይሄ ነው ዛሬ ታጥቀ የምትሄደው። በቃ ይሄን ይዘህ ከሄድክ ማለት ነው ከእንግዲህ በኋላ እዛ ሰፈር ተቀምጦ ያስሟረቱ ነገር ግን አይሰርቁም። ምክንያቱም ምንድነው? ቅባቱ ይይዛል። ኬላ ላይ በቅባት ይያዛል። እስቲ ቀኝ እጃችሁን አንሱልኝ። አባቴ እንዲህ ይለኛል፣ አሁን የሚለቀቀው ቅባት ዋንበራቸውን የጥላት ዋንበር የሚገለብጥ ቅባት ነው ይለኛል። አንሳ እጅህን። የሆነ ዋንበር መቀመጫቸው ማንም አይነካኝም የሚሉትን እሰማለሁ። ነገሮቻችሁን የያዙ ነገሮቻችሁ ያነቁ በጌታ በኢየሱስም ይሄ ቅባት ይውደቅብህ። ይሄ ቅባት ይውደቅብሽ። ባመሹ ነገር ላይ ይሁን፣ በኢየሱስም ይሁን፣ በኢየሱስም ይሁን። የጥላትን ምሽግ የሚያፈርስ ቅባት ይሁን፣ በኢየሱስም ይውደቅብህ። ሰድና ቁጭ በሉ እንዲህ አድርጉና ገለብጡት። የሆነ ነገር
አዎ የሆነ ነገር ገልብጡ ዝም ብላችሁ በለው ግፍትር አድርጉ እስቲ አዎ ሃሌሉያ አሜን ከዛስ ኤልያስ መጎናጸፊያን አንስቶ ውሃው መጣ ውሃ ተከፈለ ሁለቱም ተሻገሩ ከዛስ ኤልያስ ተወሰደ ተመልከቱት ኤልሳዕ በጣም ጥበበኛና ጀግና ሰው ነው እስቲ ቅባት በሉት እስቲ ድገሙ ቅባት በለው እስቲ በኢየሱስ ስም ይውለቅብህ ዛሬ ቅባቱን ታጥቀህ ትወጣለህ በሉ በኢየሱስ ስም ይሁንባችሁ አዎ መታጠቅ አለብኝ ይሄን ቅባት መያዝ አለብኝ ለዛ ነው ኤልሳዕ ምን አለ መሰላችሁ እኔ አለ ጉዳይ አለኝ ከሱ ጋር አረ ካንተ ይወሰደ ግድ የላችሁ ዝም በሉ መጽሐፉ ነው የሚለው አይደል እንዴ ምን በሉ አውቃለሁ ዝም በሉ አሁን ማንንም እንዲያወራኝ አልፈልግም ተቆረ ብለው የሚጠብቀው ምንድነው ቅባቱ አዎ እንደሚሄድ አውቁታል ከዛ ምን ፈልጌ ነው አለ ኤልያስ የምፈልገው ያንተ ቅባት እጥፍ አይገርምም አንተ ያንተ ቅባት እጥፍ ነው የምፈልገው ውይ የጠየቅኝ አስቸጋሪ ነው አለ ግን አለ ሲወሰድ ካለ ይሆንልሃል ታዲያ ሰው ይተኛል እንዴ ደቀነበት ይኸውልህ ካሜራው ኤልያስ ወደዚህ ነው ይላል ለፍ ሲያረገው እሱም ቅባቱ ለፍ አረገ በጌታ በኢየሱስ ስም ይሄ ክብር ያገኛችሁ በኢየሱስ ስም ያገኝክ በኢየሱስ ስም ይውለቅብህ ሰኔ መጎናጸፊያ ቅባቱ የተቀመጠበት ኤልያስ ላይ ሳይሆን መጎናጸፊያ ላይ መሆኑን አየ ምክንያቱም ቼክ ሲደረግበት አይቷላ ኤልያስ ራሱ ቼክ ሲያደርገው አይቶታል አሁን መጎናጸፊያ ለፍ አረገ በሁለት ላይ ተረተረ ምን ማለት ነው እኔ ላይም ይሁን በእጄም ሊያዝ የሚገርማችሁ አያችሁ እሱም ድጋሜ ምን አደረገ ያንን ውሃ መጣ ይላል እናስ አሁንም ተካፈለ ይላል ምን ሆነ ኤልሳዕ ተሻገረ ይላል ከዛ ቀን ጀምሮ እዛ ሰፈር የነበሩ ነቢያቶች በሙሉ እንዲህ አሉት የኤልያስ ቅባት ኤልሳዕ ላይ በይጥፍ እንደመጣ ተረዱና ተጠንቀቁ የሰፈር ሰዎች ምላሱ እንደ መጋዝ ይቆርጣል ቅባቱ ደብል ነው እሱ ላይ ያለ ተጠንቀቁ ከእንግዲህ በኋላ ማንም ስራ ፈት ሁሉ በአንተ ላይ አፍ አይከፍትም ባንቺ ላይ አፍ አይከፍትም ዛሬ ለየት ያለ ቅባት ባንቺ ላይ ይውደቆ አንሳ እጅክን አንሳ በናዝሬቱ በኢየሱስ ደም በእሳት አንደበትክ ይነካ ምላሶቻችሁ ይነኩ የለበሳችሁ ልብሶች በእሳት ይነኩ ያዛችሁ ነገር በእሳት ይነካ በቅባት ይባላ ቅባቱ በእጁ ላይ ነው ስራውን ቀጠለ የመጀመሪያ ታምራቱን ጀመረ የሆነ ልጆች አገኙና አንተ መላጣ አሉት በስድብ ነው አገልግሎቱን ጀመረ እሱ ዘር አለና ዲቦች ከጫካ ውጡ አላቸው ጫካ እኮ የለም አንተ አቤት ቅባት አንተ ጫካ የሌለበት ስፍራ ጫካ ውስጥ ዲብ ይጠራል አንተ የለም እኮ ጫካ ዲቦችና አንበሳ ጠራቸው ኑ አንበሶች የተራባችሁ አንበሶች አይ ቅባት ሰፈሩ እኮ ምንም ጫካ የለም እኮ አንበሳ ነው የሚኖረው አይደል ጫካ የሌለበት ምድር እስራኤል ሀገር ብትሄዱ ብዙ ጫካ አታገኙ ትንሽ ወደ ደቡብ መስመር ወጣ ስትሉ ነው ትንሽ የምታገኙ እና ጠራቸው ዲቦች አቤት አንበሳ አቤት ና የሚበላል አንበሳና ዲብ እየጋለበው መጡት እነዚህ ሰደቡኝ በሉት አለ ሰባብሮ ይላል ዲቦችና አንበሶች ምን አደረጉ በሉት ይላል አንሳ እጅክን ዛሬ በታምራት ትጀምራለህ በታምራት ትጀምራለህ ሟርተኞቹ ከሰፈራችሁ የነቀላችሁ ትሄዳላችሁ ደጋሚዎቹን የምትነቅሉ በቅባት ይወርቅባል ልዩ የሆነ ኃይል ይወርቅባል መጎናጸፊያ ይወርቅብሻል ማንጦ ሁለተኛ ነገሥት ምዕራፍ 2 ቁጥር 14 ላይ ያለው ቃል እሱ ቢያነበው ተናግራለሁ በእርግጥ ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ ውሃውንም በመታ ጊዜ ወዲህና ወዲያ ተከፈለ ኤልሳዕም ተሻገረ ይላል ምን አለ ተሻገረ ሁለተኛ ዘጸአት ምዕራፍ 20 ቁጥር 29 ድረስ ታነብልኛለህ ሁለተኛ በብትር ታምራት ይሆናል ቅባት በብትር ላይ ሊያርፍ ይችላል በእንጨት ላይ ሊያርፍ ይችላል ግን በእነዚህ ሁለቱም አንድ ናቸው
ታምራት ይሆናል። የአሮን እህት ነቢይቱ ማርያም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህር አስጓዘ። ወደ ሱርም ምድረ በዳም ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉም። ስለዚህ የዚያ ስፍራ ስም ማራ ተብሎ ተጠራ። ሕዝቡም ምን እንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃውም ላይ ጣለው። ምን አሳየው? እንጨትን ምኑ ላይ ጣለ? በውሃው ላይ። ውሃውም ጣፈጠ። በዚያም ሥርዓትንና ፍርድን አደረገላቸው። በዚያም ፈተናቸው። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብታደምጥ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርግብህም፣ እኔ ፈዋሽ እግዚአብሔር ነኝና አለ። እግዚአብሔር በእኛ ብቻ አይደለም፣ በእንጨትም ታምራት ያደርጋል።